እሺ አንድ ወዳጅ ደወሉ እሺ ወደሳቸው እንምጣ ሰላም ወዳጄ እድሜ ይስጥልኝ አማን ነው እግዚአብሔር ይመስገን ስቱዲዮ በጣም ያምራል እንኳን ደስ ያለህ ቴንክ ዩ ወዳጅ ዋው ቴንክ ዩ አንተ ደደብ አህያ ቆይ ታገኛለህ ዋጋ ጠብቅ አብይ የሚያዋጣ መስሏል ሁሉ አማራ እየተጨፈጨፈ አንተ አንታይ ሴሜቲክ ነህ እሺ ጸረ ሴማዊ ነህ ትገደላለህ ይኸው ጠብቅ ትገደላለህ ማስፈራሪያ ነው ለአንተም ቀን ይኖራል እንደዚህ ሰው እንደሞተ እንዳላገጣችሁ የካድሬ ብዛት ብር አዋጣል ሰው ሁሉ ይሞታል ግን አንድ ቀን በሰማይም በምድርም የምትጠየቁበት ጊዜ ይኖራል ይሄ ሁሉ አማራ እየሞተ አንተ ግን ትጨፍራለህ ቢራን ትጠጣለህ ጠብቅ ይኸውልህ ለወያኔ ማልሆነ መቼ ነው የጠጣሁት ቢራ መቼ ነው የጨፈርኩት አንተ እዛ አዲስ አበባ ሄደህ ጨፍር እንጂ ምን ችግር አለብህ መቼ ጨፈርኩኝ በዩቲዩብ ገንዘብ ኑሯችሁን አሻሽሉ ግን ደሃ ይሞታል ተመልከት ዛሬ የሞተውን 47 ሰው 37 ሰው ተመልከት ማን ነው በሰላም ወጣው የሚገባው አብይ እያለ ምን ሰላም አለ ስማ ጋብዛለሁ አብይ እያለ ምን ሰላም አለ ጠብቅ ቀናችሁን ጠብቁ ታዲያ እኔ ለምን እገደላለሁ ታገኛለህ ለምን ምን አርጌ የትም አታመልጦ እኮ ምን አርጌ ነው ምን አድርጌ ነው እኔ አስተዋጽኦ ያደረግ ስትቀሰቅስ ብልጽግናን ስትቀሰቅስ ምንም አልተፈጠረም እያልክ ስትቀሰቅስ የነበርክ የሁሉ እሱ ሲሞት ለምን አስው ሞተ ይሄው እየጮህን አይደለ እንዴ አታስቀይሱ በሌላ የተበላበት እኮ ነው ምን ታስቀይሱ ቆይ ስንጮህ ስትሸነፍ ሰው መጨፍጨፍ ይሄ የደም የሰው ደም ይጠራል ልንገርህ አቤ ተመለስ እንደ ድሮ ይሻላል በእውነት ነው በለ እኔ የምመክርህ እንደ ድሮ ተመለስ እንደ ድሮ ከተጨቆኑ ጋራ ከተገፉ ጋራ ብትጮህ ይሻላል ይሄ ሁሉ ሰው አማራ እስቲ ምን ብዬ ነው እስቲ ምንድን ነው ያልኩት ሁሉ ሰው እየሞተ ስለ አማራ ይሄ ሁሉ አማራ እየሞተ እናንተ ግን የምታወሩት ስለ ምርጫ ነው የምታወሩት አይደለም አልሰሙማ ሰላም ወጥቶ መግባት ካልቻለ ምርጫ ዋይ ብልጭልጭ ነገር ለምን ነው እኔ የመጀመሪያ መንግስት ስራው ምንድነው የሰውን ደህንነት ማስከበር ነው ሰው በሰላም ወጥቶ ገባ ወይ ነው እንጂ ለኔ ብልጭልጭ ነገር ለኔ ምን ይሰራልኛል ካልበላው ካልጠጣው አትሊስት በቀን አንዴ እንኳን መብላት አለብኝ ይሄንን ካላደረኩ ምንድነው ፍትህ ማለት እስቲ አንተ ፍረደው አቤ አንተ በሰው ጫማ ውስጥ ሆነ ራስህ እኔ ሄጃ አይቻለሁ አንድ ሰው እንኳን የሚበላ የለም ታክሲ ስጠብቅ ታክሲ ላይ ሱፍ አድርጎ መጥቶ የሚለምን ሰው ነው ያየሁት ዋይ ለምን እንደዚህ ይሆናል አገሪቷ የጋራችን ከሆነች በጋራ በሰላም አገሪቷን መምራት መቻል አለበት መንግስት ስራውን እየሰራ አይደለም ስራውን እንዲሰራ ማሳሰብ ነው ያለባችሁ እንጂ እናንተ ልክ መንግስት ቅዱስ እንደሆነ እየቀሰቀሳችሁ የምትሰሩት ነገር አዋጣም አቤ ወዳጄ እንደተገፋው ሰው ጩሁ ስንጮ አሁን እኮ ኤግዛክትሊ እኮ እሱን እኮ ያደረግን ያለ ነው አሁን ኤግዛክትሊ ነው አቤ ፕሊዝ እኮ ኤግዛክትሊ አሁን እኮ እያልን ያለ ነው ለምን ሰው ይገደላል ነው እናንተ የምታወሩት ኤምኤስ እንዲህ አለ ደረጀ እንዲህ አለ መሳይ ምን አገባኝ ነው ስለነሱ እናንተ የምትጮት ፉክክር አትፎካከሩ እነዛም በፊናቸው ያወራሉ ይሄኛውም እዚህ በፊናው ያወራል እዛ ጋር ግን የሚሞተው ደሃው ህዝብ ነውና አንተ ለተገፉት ሰዎች ለምንድነው ሰው የሚሞተው ብለህ ለምን መንግስትን አትከስም እንደ ኃላፊነት እንደ ዜግነት ማለት ነው አሚን ይሰማሉ ግን እርሶ ጌታዬ ቤተሰቦት እንደዚህ ነው የሚኖሩት አይውሎት የሚሰሙ ከሆነ አሁን እስቲ አይውሎት አሁን ኤግዛክትሊ እያልኩ ያለሁት እኮ አርሲ ውስጥ የተገደሉ ሰዎች ለምን ይገደላሉ መንግስት ስራውን አልሰራም ወዳጄ እቺ እኮ እያልኩ ያለሁት እኮ ስንት ስለ አይ ቆይ ገባው የሚለውን ነገር መያዝ አለበት መንግስት አይውሎት ይሄ ነው ብልጭልጭ ለኔ ምን ነው ፓርክ ለኔ ምን ነው ላለው ሰው ነው እንደዚህ ከሆነ ሳይገሉኝ ራስዎ ነው የሚያልፉት እውነቱን ለመናገር ቀደም እገላለሁ ብለዋል እንደዚህ የማያዳምጡ ከሆነ እንደዚህ ኢሞሽናል የሚሆኑ ከሆነ እኔን ሳይገሉ ራስዎ ሟች ኖት አብ ያዳምጣለሁ የምትለውን ነገር እሰማለሁ ግን በምታደርገው ነገር ላይ ፌር ሆነ
የምትዘግበው ነገር ፌር ልሁን አልሁንም እኮ አልሰሙኝም እኮ ሳይሰሙኝ በምንድን ነው ቢሰሙኝ ኖሮ ይሄን አስተያየት ዛሬ ቢያንስ ዛሬ ይሄን አስተያየት አይሰጡም ነበረ የሚሰሙኝ ቢሆን ኖሮ ከዚህ አሁን ቆይ እየሰሙ ከሆነ ዝግጅቱን ነው የምሎት ዝግጅቱን እየሰሙ ከሆነ ከይሄን ሁሉ ደቂቃ አብዛኛውን እስካሁን ካወራሁት አብዛኛውን ደቂቃ ያወራሁት በአርሲ ውስጥ የተደረገውን ግድያ መንግስት ማስቆም አለበት እስካሁን ለተፈጠረውም ኃላፊነት የሚወስድ አካል መገኘት አለበት ማን ነው ያደረገው ለምን ዓላማ ነው የተደረገው እያልኩኝ ንጹሃን ለምን ተገደሉ እያልኩኝ እየጮኩ ነው ያለሁት ቆይ እንደዚህ እየጮኩኝ እርሶ መጡና አንተን ነው መግደል አሉኝ ይሄ ትክክል ነው አንተ ብትገደል ወይ አንተ እንትን ብትሆን ምን ትላለህ ወይ ቤተሰቦች ምን ይላሉ ነው ምትቆጣጠር ወዳጄ አይ ምን እኮ ማህበረሰብ ራስን በሰው ጫማ ውስጥ ከተተው ነው እንደማመጥ አሁንም በመደማመጥ ነው የምንፈታው የሀገሪቷ ችግር በመደማመጥ ነው የሚፈታው እኔ እችላለሁ እኔ አውቃለሁ በሚል ሳይሆን ሁላችንም በጋራ ቁጭ ብለን የምንደሰትባት ዘራችን ማንዘራችን ቤተሰቦቻችን ሁሉ በሰላም የሚኖሩባት ኢትዮጵያ ነው የምፈልገው አንተም እኮ ኢትዮጵያ በሰላም እንድትሆን ነው የምትፈልገው አካሄዳችን ነው የሚለያየው ስለዚህ የኔ አካሄድ ከአንተ አካሄድ ይሻላል በሚለው ነገር መግባባት ካልቻል አሁንም ይህች ሀገር አዙሪት ውስጥ ነው የምትገባው ስለዚህ እንመካከር ነው ይሄ ጥያቄ እንመካከር ነው ግን በሞቱት ነገር ላይ የተናገርከውን ሰምቻለሁኝ ግን በቂ አይደለም አቤ በቂ አይደለም እስቲ አሁን እንደው በቂ የሚሆነው ምን ስል ነው በቂ የሚሆነው ምን ሳደርግ ነው ኦኬ ጥሩ ነው ጥሩ ጥያቄ ነው በቂ የሚሆነው ምንድነው ለተገፉት አፉን የበለጠ መንግስትን አሁን የምትሰሩት የሚዲያ ስራ ላይ የበለጠ መንግስት የሚሰራውን ጥሩ ነገር እንደምታወሩት ሁሉ የሚሰራውን ግፍ የበለጠ በሚዲያችሁ ያጎላችሁ ማውጣት አለባችሁ የመንግስት ተቀዳሚ ስራው ፓርክ መስራት አይደለም ህዝብ የመጀመሪያ ማንም ኢንቨስተር ይሰራዋል ሰላም ካለኮ የትኛውም ኢንቨስተር ይሰራዋል ባለሀብት ሊሰራው የሚችለው ስራ ነው መንግስት ተጠምዶ ያለበት ስራ ዋናው ነገር የህዝቡን በሰላም ወጥቶ ደህንነቱን ማረጋገጥ ነው ሌላው ለባለሀብቶች ቢሰጥ የሚሰራው ፓርክ ይሰሩታል እንደገና ሰላም ከሌለ ደግሞ በአንድ ጀንበር ሊወድም ሊጠፋ የሚችል ነገር ነው እየተሰራ ያለው ሰውን ስራ ሰርቶ የሚበላበት የዕለት ጉርሱን የሚያገኝበትን ነገር ነው መሰራት ያለበት ይሄ ኮሳር ጥሩ ነው ማንም የሚጠላ የለም ግን ቅድሚያ የሚሰጠው ላይ ቅድሚያ እንስጥ ነው ዶንት ሚስኮት ሚ ና ዶንት ሚስኮት ሚ አይበሉኝ ጌታዬ እውሎት የመጀመሪያ ያሉኝ ነገር ምንድነው አንደኛ ስድብ ተሳደቡ ዘለው ለምን እንደሆነ አላቀም እንግዲህ ደደብ ማለት ምርቃት አይደለም አይደል ደደብ ማለት ምርቃት አይደለም አህያ ነገርም ብለው አንድ የቤት እንስሳም ጠርተውልኛል ከዛ ቀጠሉና ማይ ጉድነስ ምንድነው ጌታ እሺ አንደኛ ራስህን በዛ ጫማ ውስጥ አድርገህ ይሄ የሚገደለው ሰው ከአንተ ቤተሰብ ቢሆን ከሆነ ቤተሰብ ወይ በራስ ላይ እኔ ምን ለምንድነው እንደዚህ የሚሉኝ ነው እኔ አብሬ አዝኛለሁ የሚገደሉትን ሰዎች ከውስጥ ተሰምቷችሁ እናንተ ለብልጽግና ስር ወይንም የብልጽግና የክብር አባል የተባላችሁ ሰዎች ይሄንን ነገር አድቮኬት ማድረግ አለባችሁ ስራችሁን በሚገባ መስራት አለባችሁ ኒውትራል ሆናችሁ ነው ከዚህ በለጠ ያው እንግዲህ ሰምቻለሁ ብለዋል ራሶትም አሉ ሰምቻለሁ አው ስታወግዝ ሰምቻለሁ አሉ በቂ አይደለም ይሉኛል እንግዲህ በቂ በምን እንደሚለኩት አላቅም በሜትር ነው በመለኪያዎት ምን እንደሆነ እኔ ሊገባኝ አልቻለም እንግዲህ ግን አውግዣለሁኝ ይሄ ነገር ምክንያት ምንድነው በቂ ያልሆነበት ምክንያት ለምሳሌ ህወሓትን ስትታገሉ ነበር ከኢሳት ጋር ሆናችሁ ስትታገሉ ነበር በቂ ነበር እሱ በቂ ትግል ነበር እኔ በጣም አዋዝ ኢምፕሬስድ በዛ ታይም ላይ ማለት ነው በነበረው ነገር ጥሩ ነገር ነው ስሰሩ የነበረው ልክ ብልጽግና ሲመጣ ኢሳቶች ተከፋፈላችሁ ብልጽግና ማለት እኮ የኔ ለውጥ እኮ ነው እኔ ያመጣሁት ለውጥ እኮ ነው አመለካከት ነው እኔ አገባኝ እኔ ያመጣሁትን ለውጥ ልታገሉ አልችልም ለውጥ እኮ ይምጣ ብዬ ጮኬ እሱ ነው አሁን ጥያቄ ይሄ ለውጥ ነው ብለህ አንተ ታምናለህ ምን ጥርጥር አለው የተሟላ አይደለም ወይ የተሟላ አይደለም ህዝብ እየተገደለ ነው እሱ የተሟላ አይደለም ለሱ ደግሞ ይኸው ጮሃለሁ
የበለጠ ይሄድ ሰው ከመኖሪያ ቤቱ እየተፈናቀለ የት እንዳለ አይታወቅም። የአዲስ አበባ ሰው ኑሮውን እዛ ያደረገ ሰው የት እንዳለ አናውቅም። እኔ አውቃለሁ ሄጄ ቪዚት አድርጌያቸዋለሁ። አንተ ቅርብ ነህ እኮ ቅርብ ነኝ ሄጄ አይቻለሁኝ። ሰዎቹ በደስ ቅርብ እግዚአብሔር ይመስገን። ደግሞ ኧረ እንዲህ አይነት ነገር አለ ከህዝብ በኩል ብሶት አለ ሮሮ አለ ብሎ ማሰማት የቅርብ ሰው ስራ ነው። ይህንን ልንገርህ ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። የሚያሳዝን ሁኔታ ተረጋግተን ብናወራ በቂ መግባባት እንችላለን። በበቂ ሁኔታ አላወገዝክም ይሉኛል። ማውገዝ በኪሎ ባይት ነው የሚለካው፣ በሌትር ነው የሚለካው፣ በሴንቲሜትር ነው የሚለካው። በምንድን ነው የምንለኩት? ማውገዝን በምንድን ነው የሚለካው? በምንድን ነው የመዘናችሁት? በበቂ ሁኔታ አላወገዝክም። በነገራችን ላይ ዝም ብንልም ዝም ብልሃል ተብላችሁ ትከሳላችሁ። ስታወግዙም በቂ አላወገዝክም ትባላላችሁ። እሺ ደግሞ እስቲ ጨመር አድርጌ ላውገዝ ብላችሁም ብታወግዙም አሁንም በቂ አይደለም ትባላላችሁ። መቼ ምንድን ነው የሚበቃው? ጋሼ ወፍ እንደ ሀገሯ ነው እንጂ እንደ ሌላ ሀገር አጨውም። ሁሉም ሰው የየራሱ ቋንቋ አለው፣ የየራሱ ንግግር አለው፣ የየራሱ ኢሞሽን አለው። በራሱ መንገድ ነው የሚያወግዘው የሚናገረው። መተው ግን ዛሬ እኔ ላይ ላደረሱት ዛቻ መድኃኒዓለም ይክፈሉት። እኔማ ምን አደርገዋለሁ? እገልሃለሁ ብለውኛል። በሳቅ ነው የሚገሉኝ እንጂ በሌላ ነገር አይገሉኝም። እውነቱን ለመናገር አይቆምም የተባለ ህዝብ በአንድነት ቆሞ አሳያቸው። ስለዚህ እነዚህም ሰዎች ቢንበቀበቁ ምን ቢሉ እኛ ጋርም እኮ ይደውሉ ነበር። አሁን ተስፋቸውን ቆርጦ አቆሙ እንጂ ዛቻ ምናምን ነፍ ነበረ። ፋኖ እያለ ይዘጋል። ከእንትና በፊት ነበረ ግን ይህን የሚያደርጉት ከማን ነው? ከትራምፕ በፊት። አሁን ቢያደርግ ስልኩን ይዤ ማረገውን እኔ ነኝ የማውቀው። ተንበርክኮ ይቅርታ ሲጠይቅ ቀርጬ አሳየ ነበረ። አሁን እስቲ ሞክሩት። እንዳለፈው ጊዜ አንተ ፊት ለፊት ወጥተህ ምንም ነገር እሱ ያንን ሁሉ እንትን እያለ በትዕግስት በመለስ የበለጠ እናከብረሃለን፣ እንወዳሃለን። አብዬ በርታልን። ሁልጊዜም የኢትዮጵያንም የኤርትራንም ልጆች ከኛ ጋር የቆማችሁትን የኤርትራ ልጆች በጣም አመሰግናለሁ። አቤ ጀግናው ከጎን ኑርልኝ ወዳጄ ልቤ። አረ ጠላት መስዋዕት እዛ ደረጃ አደርስም። በጣም ነው የማመሰግነው። ሰውየው አጋጣሚ ገዳዩ ሰውዬ አድራሻቸውን አውቀነዋል። አሁን በደረሰን ሰበር መረጃ አባቴ የአቅና ሳቅ ሪሰርች ክፍል በጣም በቃ የሚገርም ነው እና ቤታቸውን ቁልጭ አድርገው ልከውልኛል። አድራሻቸው ደርሶኛል። ያሉበት አካባቢም የት እንደሆነ አውቄያለሁ። ይቅርታ ከጠየቁን ምናልባት ክሳችን እናነሳ ይሆናል። አይ ቲንክ ደወሉ መሰለኝ መልሰው። ወይ ዶንት ሚስ አንደርስታንድ ሚ። እኔ እኮ ያወራው አማርኛ ሜቢ አላስተካከልኩ ይሆናል። እኔ በፍቅር ነው። አሁንም እኔ እግዚአብሔርን ፈራ ሰው ነኝ። ይህን ትልቁ ነገር ሰው እየሞተ ነው ስትናገር ሰምቻለሁ። አሁን እኮ የምትናገረውን ነገር እያዳመጥኩ ነው። አቤ ዶንት ሚስ አንደርስታንድ ሚ። እኔ ኢሳት ላይ ያለ ልዩ ክብር ነበረኝ። አሁንም ኦነስትሊ ስፒኪንግ በጣም እንትን ከማድረጋችሁ በፊት አሁን በኋላ ላይ ሲመጣ በአንተ እግር ቢሆን ነገሮቹን ብታያቸው እንዴት ነው የምታያቸው? ምክንያቱም ሰው ሲያልቅ መቼም የሰው ልጅ ነው፣ በክርስቶስ አምሳል የተፈጠረ ሰው አይደለም። ስለዚህ ሁላችንም ለዛ ነው አላማ የቆም ነው እንጂ ሌላ ነገር አይደለም። ምንም የሚያባላን ነገር የለም። አንድ ነገር ማወቅ ያለብን ግን እኔ እያወገዝኩኝ ባለበት ሰዓት ልክ አሁን በዛ መተው አንተ ትገደላለህ ማለት ተገቢ ነው ወይ? ሀሳብ እሰጣለሁ እኮ ዛሬ ብቻ አይደለም ሀሳብ የምሰጠው። አንተ ጋር እገባለሁ፣ ሀሳብ እሰጣለሁ እኮ። ግን ይሄኛው ትንሽ ውስጤን በጣም ነው ያመመው በእውነት። ያው ሁላችንም የሰው በሰው አምሳል ነው የተፈጠርነው እና እንዴት እንደዚህ ይሆናል? ለምንድን ነው መንግስት ይህንን ለመከታተል ምንድን ነው ያቃተው ነገር? ሌላ ነገር ማድረጉ ለምን አይቀርም ነው። እና ቅድም መጀመሪያ የተናገረው ተናጋሪ እንዳለው
ስሜታዊ ሆኜ ሊሆን ይችላል፣ ወይ ደግሞ አንተ በሌላ መንገድ ሚስ አንደርስታንድ አድርገህ ሊሆን ይችላል። እኔ ሌላ ነገር ብዬ አይደለም፣ ግን ዶንት ሚስ አንደርስታንድ ሚ። ሁላችንም ለአንድ ሀገራችን ለኢትዮጵያ ነው የምናስበው የምንነጋገረው። ሌላ ምንም ፖይንት የለኝም እኔ እዚህ ጋር አሁን ለመናገር የፈለኩት ማለት ነው። በርካታ ወዳጆች አሁን እዚህ ጋር እያሉ ያለው ሌላውን ጉዳይ ትተው ጌታዬ ይቅርታ ይጠይቁ እያሉ ነው። ይቅርታ እንትን ከሆነ በጣም ይቅርታ፣ ሆነስትሊ ስፒኪንግ በእግዚአብሔር ፊት ነው የምነግርህ፣ ይቅርታ አድርግልኝ። ግን ይህንን ሀሳቤን ግን ከመናገር ወደኋላ አልልም በፍጹም። እኔም እሱን ወደኋላ እንዲሉ አልፈልግም። እናገራለሁ እንደ ከዚህ በፊቱ በፊትም እየመጣሁ እናገራለሁ የከፋኝን ነገር። ምክንያቱም ቆንጆ ነው፣ ችግር የለውም። ቤተሰቦች አሉን፣ ሁላችንም ሀገር ቤት ያሳስበናል አይደል? ምን ይሆናሉ ምን ይፈጠራል የሚለው ነገር ያሳስበናል። በተረፈ እኔ የየትኛውም ፖለቲካ አባል አይደለሁም፣ በየትኛውም ነገር ውስጥ ኢንቮልቭ አላደርግም። እዚህ አንደርስታንድ አድርገኝ፣ በዚህ ያዘኝ ለማለት ፈልጌ ነው። ግን ከዚህ በኋላም ብሎክ እንድታደርገኝ አልፈልግም። ሀሳቤን መናገር መብት አለኝ። የምፈልገውን ሀሳብ ቅር ያለኝን ሀሳብ የመናገር መብት አለኝ። አቤ እሺ፣ አዎ፣ እኔም ምንም ሀሳቡን በጨዋ ደንብ እንዲናገሩ እኔም አበረታታለሁ። ጊዜ ከመናገር አንተ ካልገፋኸኝ በስተቀር ሀሳቤን እናገራለሁ። አሁንም ቅር ያለኝ ነገር ካለ ደግሜ እመጣለሁ አንተ ጋር። እሺ፣ አመሰግናለሁ። እንደዛ ይምጡ። ማስፈራሪያዎትን ይተዉ ነው ያልኩት እንጂ ነው ሀሳቦትን ችግር አያገባኝም ስለሌላው ፖለቲካ። የኔን ነው። እኔ በግል እኔን አስፈራሩኝ። ለምን የሰው ልጅ ኢየሱስ ክርስቶስ የደማለት የሞተለት ሰው ነው። ሰው ክቡር ነው። ሌላውን ተው፣ የሰው ልጅ ክቡር ነው። ለምን ሰው ይሞታል? ምንድነው ችግሩ? የኢትዮጵያ ችግር ነው። እና መንግስት ምናልባት የሚያደርገውን ነገር ትንሽ ቆም አድርጎ ምንድነው ችግሩ የሚለውን ፎከስ አድርጎ ቢያይ ይሄ የኔ ምኞትና ሀሳብ ነው። እኔ ፖለቲከኛም አይደለሁም። ስለዚህ ሀሳቤን ግን በነፃ መስጠት ስላለብኝ አንተ ጋር መጥቼ እተነፍሳለሁ። ይሄ ደግሞ ዛሬ ብቻ አዲስ ቀን አይደለም። ዛሬ ብቻ አይደለም፣ ሌላ ጊዜ መጥቼ ሀሳብ ሰጥቼ አውቃለሁ። ቼክ ማድረግ ትችላለህ። ከዚህ በፊት እንግዲህ እንትኑ ካለ ማለት ነው። ይቅርታ፣ ምናልባት አንተን አስከፍቼ ከሆነ ሁለተኛ ብሎክ እንድታደርገኝም አልፈልግም። ሀሳቤን ግን በክብር በስነ ስርዓት መጥቼ መስጠት ትፈልጋለሁኝ። አመሰግናለሁኝ። በጣም ይቅርታ ፎር ዘ ሚስ አንደርስታንዲንግ። እና እኔ ምናልባት ስሜታዊ ሆኜ ሊሆን ይችላል። የሰው ሞት የሰው እንባ አሳዝኖኝ ሊሆን ይችላል። አሁንም ጊዜን አልወስድብህም። ሌሎች አድማጮች ስለሚከታተሉ በዚህ ሁኔታ ያዝልኝ ለማለት ፈልጌ ነው። ሌላ ነገር የለኝም። ሌላ ምንም ተልእኮ የለኝም። አመሰግናለሁ። እሺ፣ ጥሩ። አጋጣሚ ሆኖ ብዙ መረጃዎች ናቸው እየመጡ ያሉት ደግሞ እና ሪሰርች ክፍል አልተቻላችሁም። ቤታቸውን መቼ እንደገዙት፣ የት እንደሆነ ቤታቸው፣ አድራሻቸው፣ መኪናቸው ምናምን በሙሉ ነው ዝርዝሩ የመጣልኝ የነበረውና ሰዎችን በተለይ የአሜሪካ ሆኖ ሰው ማስፈራራት፣ በተለይ ትገደላለህ አንተ ብሎ ማለት በእውነት ተገቢ አይደለም እና በአፎት ሰበብ በሆነበት ራሱ ጥሩ አይደለም። ለእርሶም ለማንም ጥሩ አይደለም። የተከበራቸው የተወደዳቸው የሀቅና ሳቅ ቤተሰቦች ይቅርታ የሚጠይቁንን ግን እናበረታታለን። ይቅርታ ጠይቀዋል፣ እናመሰግናቸዋለን።